ህያብ የሌላ ሰው ሆና ማየት ስለማልፈልግ ከዚህ በፊት ተናግሬያለሁ። ምን አለ በሉኝ። ከኢማንዳ ጋር ያለንን ነገር ደግሞ ያበለች አንዴ ወንድሜ ትወጣልናለህ። የምናወራው ነገር አለ። አይወጣም። ዝም በይ እንጂ ምን ሄድበት ቦታ ስለነበረ አብረን ነው የምንሄደው። ይኸውልሽ ነገ ስመጣ ግን ማለት ነው አጠገብሽ ወንድ ላይ አልፈልግም። እሺ ማን እስቲ ከዚህ ቤት ማን እንደሚያስወጣኝ ያለው እስከ ዛሬ ለካ ልታረቅም ስትይኝ የነበረው እኔ ላይ ወንድ ደረበሽብኝ ይኖራል ነው። ትሰማኛለህ ሄኖክ? ይኸውልህ ሄኖክ ነው ብላኛለች ስምህ እኔን እንደዚህ ልትናገረኝ ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለውኝ ፈጣሪ የተመሰገነ ይሁን። ኤፍሬም ጠፋ። ኤፍሬም በህይወት እንዳለ ቼክ አድርጉ። ኤፍሬም ሊሞት ይችላል። አረ ኤፍሬም የት አበደ ጨለለ፣ በጣም ብዙ ነገር እየተባለ ነውና መናገር ያለብኝ ነገርም አለ። እቤቴ የራሴ የግሌ ቤት ሄጄ ማስተካከል ያለብኝ ነገር አለ። ዛሬ መናገርም ያለብኝ ነገር አለና ዛሬ የመጣሁት ያው የሰሞን ጠፍቻለሁ። ከኢማንዳ ጋር ማስተካከል ያለብኝ ነገሮች ነበሩ። በተቻለኝ አቅም እየሞከርኩኝ ነው። ከህያብ ጋር ያለኝ ነገር ለማስተካከል አሁንም እየለፋው ነው። ለምን ህያብ እንድታመልጠኝ ስለማልፈልግ፣ ህያብ የኔ እንድትሆን ስለምፈልግ፣ ህያብ የሌላ ሰው ሆና ማየት ስለማልፈልግ ከዚህ በፊት ተናግሬያለሁ። የሌላ ሰው ሆና ማየት አልፈልግም። ከሌላ ሰው ጋር ፍቅር ጀምራ ህያብን ማየት አልፈልግም። ምን አለ በሉኝ። አስተካክለዋለሁ ደግሞ ይሄንን ነገራቶች ከምጠብቁት በላይ እየተበላሹ ነው። በጣም እየተበላሹ ነው። መንገድ እየሳቱብኝ ነው አውቃለሁ። ማንም የላትም ብለህ ነበር እስከዛሬ ስትጫወትባት የነበረው። እስከዛሬ ህያብን ስታሰቃያት ነበረ። እስከዛሬ ህያብ ላይ ስትጫወትባት ነበረ እያላችሁኝ ነው። በጣም ብዙ ሰው በውስጥ እየደወላችሁ ጭራሽ እየሰደባችሁኝ ነው። እኔ የምናደድ መስሏችሁ? አልናደድም። ለምን እናደዳለሁ? ምንም የሚያናድደኝ ነገር የለም። አሁንም ቢሆን ህያብ ያለችበት ቤት የኔ ነው። ማንም ሰው ሲገባም ሲወጣም የመስማት አንድ ሰው ሲወጣም ሲገባ የመወሰን የማስገባትም የማስወጣትም መብት ያለኝ እኔ ነኝ። መብት አለኝ። በቃ ህያብ ማንም ሰው ቤቴ ስታስገባ የመወሰን የመናገር መብት አለኝ። መብቴን ደግሞ ማንም ሰው ሊከለክለኝ አይችልም። ሆስፒታል ላይ ተኝታ ምናምን ሊጠይቃት መጥቶ ቤት ድረስ አስገብቶት ከቤት እንዳትወጣ እና እዚህ ነው መቀመጥ ያለብህ እያሉት አይቻሉ። አቤቱ ህያብ ብቻ ነው የሰራችው። ህያብ ብቻ ነው ቤቱን ያፈራችው። እሷ ብቻ አይደለችም። እኔም ነኝ። እናንተ ቤተሰቦችም የኔ ቤተሰቦች ምስክር ናችሁ። አዲስ ሰው በመጣ ቁጥር እንባ ከረዮ ሊባል ማን ነው ፍቃድ ይሰጥ? ማን ዛሬ ማንም ሰው እኔ ከማንም ሰው ጋር ልጣላ አይደለም። እንደ ወንድ ልጅ ቁጭ ብዬ መነጋገር እፈልጋለሁ። እቤቴ እገባለሁ። መናገር ያለብኝ ነገር እናገራለሁ። እንዲመለስልኝ የምፈልገው ነገር አለ፣ እሱን ይመለስልኛል። ከማንም ሰው ጋር እኔ ግብ አልፈልግም። ከማንም ሰው ጋር መጣላት አልፈልግም። በቃ ህያብ ስነ ስርዓት ባለው መንገድ እኔና አንቺ መጨረስ ያለብን ነገር ካለ እኔና አንቺ መጨረስ እንችላለን። ሌላ ሶስተኛ ወገን እንዲገባ እየፈቀድሽ ነው። ሌላ ሶስተኛ ወገን ገብቶ መሀላችን ላይ እንድንበጣበጥ ሰላም እንድናጣ እያረግሽ ነው። አንቺ ብቻ አይደለሽም፣ እህትሽም ጽጌረዳ አግኝቼ አስጠንቅቂያታለሁ። በቻልኩት አቅም ጽጌን ተናግሬያታለሁ። እኔ ልዝት አይደለም እስከዚህ በፊት ያረካትን ምናምን እንደምን ረሳ ምናምን እንደምትሉኝ እርግጥ ነው አውቃለሁ። አሰቃይቻታለሁ ብቻ ተናግሬያለሁ። ከአንዴ ሁለቴ ሶስቴ ተናግሬያለሁ አይደል? በቃ ጥፋት አለብኝ፣ አጥፍቻለሁ፣ ይቅርታ ብያታለሁ። ሽማግሌ የቤት ድረስ ይዤ እግሯ ላይ ወድቄ ይቅር በይኝ ተሳስቻለሁ ብያለሁ አይደል?
እኔ ተናድጄ ምናምን አይደለም ዛሬ የመጣሁት። መብቷ ነው ከፈለገችው ሰው ጋር መሆን መብቷ ነው። ጥያቄ መጠየቅም መብቴ ነው። እቤቴ ላይ የሚገባው ወንድ በሙሉ የማስወጣት የማስገባት መብት አለኝ። ማንም ሰው ደግሞ ይሄንን መብቴ እንዲናገረኝ አልፈልግም። ማንም ሰው በቤቴ የፈለኩትን የማድረግ መብት አለኝ። ማንም ሰው መናገር አይችልም፣ መወሰን አይችልም ከኔ ውጪ ከህያብ ውጪ። ቤቱን የሚያፈራችው እሷ ስለሆነች እንደዚህ ብዬ የምናገረው። አይ አትችልም ልትችሉኝ አትችሉም፣ መብቴ ነው። አይ እንዴት ዛሬ እንደዚህ ልትናገር ቻልክ ምናምን ልትሉኝ ትችላላችሁ። ህያብን እኔ አልጣልኳት፣ አሳክሚያታለሁ፣ አስታምሚያታለሁ አይደለም። ከኤማንዳ ጋር ያለንን ነገር ደግሞ ለመቶ እየሞከርኩ ነው፣ ለማስተካከል እየሞከርኩ ነው፣ ብዙ ነገር ለማስተካከል እየሞከርኩ ነው። ታገሽኝ። ኤማንዳ ካንተ አርግዣለሁ እያለችኝ ነው አይደል? ልጁ የኔ ነው የማን ነው? እሱን ነገር እንዲጣራልኝ እፈልጋለሁ። በዚህ መሀል ደግሞ ሌላ ሰው መሀላችን ላይ ገብቶ እንዲበጠብጠን ህያብን ከኔ እንድትርቅ የሚደረገው ነገር ካሁኑኑ እንዲቆምልኝ እፈልጋለሁ። እረፉ። እቤቱ የኔ ነው። በቤቴም ላይ ገብቼ የመወሰን መብት አለኝ፣ የማስተካከል መብት አለኝ። ማንም ሰው እኔን መናገር አይችልም። ማንም ሰው ና እያበለች አለች። ህያብን ፈልጊያት ነበር። እዩ ፈልግሻለሁ። ሰላም ሰላም። ነይ ፈልግሻለሁ ነው ያለ። ላውራሽ የምፈልገው ነገር አለ። ግን ልወጣ ነው አጋጣሚ። ኦኬ ካፌ ላይ ነው እንውጣ። አይ ነው ማውራት የምፈልገው ነገር ጨርስና ማውራት የምፈልገው ነገር ጨርሼ አንተም ወደምትሄድበት እኔም ወደምሄድበት ይሄዳለሁ። ኦኬ ጊዜ አለሽ? ለአንተ ምንም ጊዜ የለኝም። ኦኬ የልጆች ከሆነ መውጣት ትችላላችሁ። እኔ እዚህ መቀመጥ ፈልጋለሁ። ስለምን ማውራት ፈልጋችሁ ልውጣላችሁ? አይ ቆይ እኔ ወጣች አይደል? ስለምን ቤት ምናምን እያወራ እንደሆነ አልገባኝም። እኔና አንቺ የምናወራው ነገር አለ፣ ላወራሽ እፈልጋለሁ። ኦኬ ሰው ስላለ ነው። ሰው ስላለ ምናምን አይደለም። ከዚህ በፊት እኔና አንቺ አውርተናል አይደል እንዴ? ያሮኬ በእኔ በኩል ሶስተኛ ወገን ሲገባ እኔ ጥፋተኛ፣ አንተ በሌላ ሰው ሶስተኛ ወገን ስታስገባ ግን ችግር የለውም። እንደዛ ነው እያልከኝ ያለኸው? ቁጭ ማለት እንችላለን ወይስ አውራና መሄድ ወዳለብኝ ቦታ እሄዳለሁ። ኤፍሬም ይሄ ቤት ከሆነ በጣም ቆይቷል። ከዚህ በኋላ ይሄ ቤት አይደለም። ቁጭ አይደለም ለወጣ ነበር እያልኩ ነው። ህያብ መውጣት ትችያለሽ፣ ትወጫለሽ። እኔ ጊዜሽን አልገለብሽም እኮ ላወራሽ እፈልጋለሁ። ቁጭ ቆሜ ማለት ትችላለች፣ ችግር የለውም። ቁጭ ማለት አትችይም? እሺ ቶሎ በይ በእናትህ ጨርስ። አንዴ ቁጭ አንዴ ብድግ አትበል። ቶሎ በል ማውራት የምፈልገው ነው። አውራና ሂድ። አንዴ ወንድሜ ትወጣልናለህ። የምናወራው ነገር አለ። አይወጣም። ዝም በይ አንቺ። ምን ሄድበት ቦታ ስለነበረ አብረን ነው የምንሄደው። አንዴ ትወጣልናለህ። አይወጣም ነው እኔ ውጣ ማለት ካለብኝ እኔ ራሴ እወጣልላለሁ እንጂ አንተ ማን ነው የሰውን ሰው ውጣ ግባ ምናምን የምትለው? እኔን እስከ ዛሬ የምታደርገኝ ነገር ይበቃሃል። ሌላ ሰው ደግሞ እንድታረግ ደግሞ እድል አልሰጥህም። እሺ ማን ነው እሱ?
ምን አገባ? ኦኬ መልስሽ ምን አገባ ነው? ያ እኔም እኮ በሰዓቱ እንደዚህ ነበር ስትለኝ የነበረው። ምን አገባ ስትለኝ ነበር የነበርከው አይደል? እሺ ምን ያደርጋል እዚህ? ምን አገባ? ምን ታደርጋለች እዚህ ስለ ምን አገባስ ነበር ስትለኝ የነበረው። እኔ ምን አገባ? ኦኬ ወንድሜ አንዴ ከሷ ጋር ሚስጥር ወንድሜ ምናምን እያልክም ሚስጥር ነው ላወራ። ከኔ ጋር ምንም አይነት ሚስጥር የለም። ዝም በይ ምናምን ብለህ እንድትጮህብኝ አልፈልግም። ስማኝ አንዴ ቀስ ብላችሁ ማውራት ትችላላችሁ። 5 ደቂቃ ነው ከሷ ጋር ማውራት። ቀስ ብላ አውራት ሲጀመር ማለት ነው። እሱን አንተ አነግረኝ ነው ካልጋ የተነሳችሁ አንተ አነግረኝ። እንደዚህ አጭውባት አንተ ቀስ ብለህ ማውራት ትችላለህ። እሺ እቤቱ የኔ ነው። አንዴ 5 ደቂቃ ነው ላወራት። ቤት መውጣት እንችላለን። ገብቶሃል? ሲጀመር ማለት ነው እየመጣ ትረብሽኝ። በቃ አትበጥጠኝ። እኔ በተቻለኝ መጠን ከአንተ ለመራቅ እየሞከርኩ ነው አይደል? እርቅልሃለሁ፣ እንደምትፈልገው እኝልሃለሁ። አንተ ስትፈልግ የነበረው ነገር ያንን ነው። መጥቼ እንዳልበጠብጥ ነበር አለ ስትፈልገው የነበረው። ኦኬ አሁን ከነ ልጅህና ከነ ምናምን አብረህ እንደፈለክ መኖር ትችላለህ። እኔ ጋር ግን እየመጣ ትረብሽኝ። አዳምጪ ምናምን እንደያልክ እንደዚህ አትበልብኝ። ሱጭ ደምሽ እንዴ? አይውጣ። እኔ ውጣ ካልኩት ሊወጣ ይችላል፣ ግን አንተ አስወጣልኝ ምናምን ነገር ብትል አልፈልግም። ሰው እንደቃ ውጣ ይባላል። እንደዚህ ነው በቃ ሰው እንትን የምታወራው። እሺ በእናትህ ቶሎ በልና ልንወጣ ነበረ፣ ከቤት ልንወጣ ነበረ። አልወጣም ነው ኤፍሬም። ለምንድን ነው የመጣ ሰላም ልትረብሸኝ የምትሞክረው? ከአንቺ ጋር ያልጨረስኩት ነገር አለ፣ ማውራው ነገር አለ። እኔ ከአንተ ጋር የነበረኝ ነገር በሙሉ ጨርሻለሁኝ። ደግሞ እንደገና እንዳይምሽ ነይ መቁጭ ቤት ነይ ተቀመጭ። ስሚኝ ይላል ይሄኔ አንዴ በትዕግስት ማውራት ያለብኝ ነገር አለ። ስማኝ ኤፍሬም፣ ቀስ ብለህ ማውራት ትላለህ። ቀስ ብላችሁ ለምን ተጫዋለሽ? እሺ ቀስ ብዬ እያወራሁ ነው። አንዴ 5 ደቂቃ ውጣልኝ። ከሷ ጋር ማውራው ጉዳይ አለ ያልኩት። ሰው እንደ ዕቃ ውጣ ይባላል። እሺ ወንድሜ ይሄ ቤት የኔ ነው። እሺ እንወጣለን። ቀስ በልና እኛ እንወጣለን። ይሄ ቤት የኔ ነው ምናምን ነገር የኔ ነው ደለን እንወጣለን። እሺ የኔ አንዴ ነው ወደ ምን ሄዱ ታንጋለህ? እርግጠኛሽ ራሽን ጠብቅሽ። ስማኝ እያወራሁ ነው። ስማኝ እኔ አንዴ ችግር የለውም። ምን ነው ያለብኝ ነገር እንድታማልኝ ቀጥል። በሩን እንደዚህ መዝጋት አትችልም። ህያ ብርሃኔ አቤት። በጣም እያስደፈርሽኝ ነው። ኦኬ እስከዛሬ ስታስከብረኝ እንደቆየኸው ማለት ነው። እና ጥያቄ ስጠይቅሽ ጥያቄን በጥያቄ እየመለስሽልኝ ነው። እና ደረቅ ጥያቄ ነው እየመለስሽልኝ ያለሁት። እሺ ቶሎ በለው ወደ ጥያቄ ግባ። ታመሽ ነበር እስኪሻልሽ ብዬ ነው ዝም ያልኩት። እግዚአብሔር ይመስገን። ሁሌ ለማሳመም ትሞክራለህ። እኔ ግን እግዚአብሔር ይመስገን ሁሌ ይሻለኛል። አንተ ግን ሁሌ እኔ ለመስበር ለማሳመን ነው የምትሞክረው። ምናልባት እየፈለግከው ካልጋ እንዳልነሳ ከሆነ አይሳካልህም። መቼም አይሳካልህም። አትጠጋኝ። ማን ነው? አያገባህም። ህያብ በጣም ነርቨስ እያረግሽኝ እያናደድሽኝ ነው። መቼ ስሙን ቪዲዮ ላይ ጥያቄን የጠየኩሽ መልሽልኝ እባክሽን። ስሙን ቪዲዮ ላይ ተናግሬያለሁ። ከዛ ውጪ ማን ነው? ምንድነው? እዚህ ቤት ምን ያደርጋል? ኤማንዳ ማናት? ምንድናት? ስለህ እኮ ስትመልስልኝ አልነበረም አይደል እንዴ? ስለዚህ እኔንም እንደዚህ ጥያቄ አትጠይቀኝ። አያገባህም። ስሙን ከፈለክ ከሆነ የፈለከው ሄኖክ ይባላል። ምንድነው? ምንድናት ኤማንዳ? ለሱ መልስ አለ የለም? ለእያንዳንዱ ነገር አንተ ሳትመልስልኝ እኔ ግን መልስ እንድመልስልህ አትጠብቅ። ባይሆን ውጣልኝ። የምወጣበት ቦታ አለ። ውጣ። መውጣት ትችላለሽ። ይሄ ቤት የኔ ነው። ማንም ሰው እዚህ ቤት መግባት አይችልም ከኔ ፍቃድ ውጪ። ይኸውልህ ከኔ ፍቃድ ውጪ ምናምን እንዳትል አልፈልግም። እኔ እንዳንተ ሻንጣህን እየጎተትኩኝ ውጣ አላልኩህም። አነጋገርሽን አስተካክሊ ባክሽ። አነጋገርሽን አስተካክሊ ምናምን እንድትለኝም አትፈልግም። ካንተ በላይ እኔ ለክብር የምጨነቅ ሰው፣ በስነ ስርዓት አወራር ምን እንደሆነ ለሰው ክብር ያለኝ ሰው ነኝ። አንተ አይደለም የምትነግረኝ። እኔም ለሰው ክብር ያለኝ ሰው ነኝ። በጣም ቢሆን ነው እንደዛ መጠየቅ አልችልም። እዚህ ቤት ምን ያደርጋል ብዬ መጠየቅ አልችልም። ማን ነው ምንድነው ብዬ መጠየቅ አልችልም። ለምንድን ነው የማልችለው? ምክንያቱም እኔ እናንተ ያለን ነገር በሙሉ አብቅቷል። እሺ ካላልችልም
ቤቱ እኔ እኮ ነው እኔ የሰራሁት እኮ ይሄንን ቤት። እኔም እኮ በሰዓቱ እኔን ቤት እኮ ነው ነበር የሰራሁት። እኔ ቁሳቁስ ምናምን ልጠራብሽ አልፈልግም። አዎ እኔም በሰዓቱ ያንን ነበር ስፈልግ የነበረው። ህያፍ ጥያቄ ስጠይቅሽ አሁን ላይ ማለት ነው ጥያቄ ለመጠየቅ። ኧረ እባክሽን ጥያቄ ለመጠየቅ አነጋገርሽን እንኳን አስተካኪ። ምን ያናድድ እንደነበረ በደንብ አውቃለሁኝ። ምንም ያናደኝ አያገባሽም። ለነገር አንተ ያደረከው ነገር ስለደገምኩ ያደረጋለሁ። አንዴ ተወኝ በእናትህ። ይሄን ችግር የለውም። እሺ ነይ ተቀመጪ። ችግር የለውም። ሁሌ ማናገር ስለተደለታለሁ እንዳይመስልሽ። ከዚህ በኋላ እንደዚህ አይነት ትያብ የለችም። እሺ ተቀመጪ። የጠየኩሽን ጥያቄ በትክክለኛ አማርኛ መመለስ ነው ያለብሽ። አልመለስኩም። ማነሽና ነው እንጂ ካልመለስኩኝ አንተ ማንህና ነው እንደዛ ስታደርገኝ ነበር? ስለማውራታችን ነው በእኔና እሷ መሀል አንተ አያገባም። አልፈልግም። እኔ መግባት አልፈልግም። ቀስ ብላችሁ አውሩ ነው ያልኩት። አንቺ ደግሞ እንዳያምሽ። አሜን። ችግር የለውም። እባክህን ከእኔም አልፎ ሰው ለመበጥበጥ አትሞክር። አውርተን አልጨረስንም እኮ ወንድሜ። እዚህ መሆን እፈልጋለሁ። ምን ወጣ ከሆነ ማመን ወጣለን። ቤት ነው እናውቃለን። ይዘት ወጣል። እሺ ውጪ ነውራ። ምንም አውራ ነገር የለም ካንተ ጋር ኤፍሬም። አይገባህም እንዴ? ከአንድም ሁለት ጊዜ እኮ ነግሬህ ነበር አይደል? ከአንድም ሁለት ጊዜ እኔ ወደ አንተ መጥቼ ለማውራት እየሞከርኩኝ ነበረ። አንተ ነበርክ ግን ማውራት አልፈለግከው። ዛሬ ላይ አንተ ያደረግከውን ነገር ስላደረግኩት በጣም እንደዚህ እያንገበገበ ያለ ለምን እንደሆነ በደንብ ይገባኛል። ግን እኔ እንዳንተ አይነት ባለጌ ሴት አይደለሁኝም። ባይዘዌ ባለጌ ነሽ አላልኩም። አንተ ያደረግከውን ነገር እኔ አልደገምኩትም። ባለጌ ነሽ አላልኩም። እንደዛ ነው እያልክ ያለው አንተ ግን ነህ። በግልጽ ነው የምናገር ነህ። ባለጌ ያ እኔ ባለጌ በግልጽ ነው የምሰድበኝ። ባለጌ ነው እንደመጣው መጀመሪያ ብልግናህን ስታስተምረኝ ነበርከው አንተ ነህ። እኔ ተሳሳትኩኝ አይደለ? ኦኬ በጣም ብዙ ጊዜ ግን ለማረም ሞክሬ ነበር። አንተ ብዙ ጊዜ ለማረም ሞክሬ ነበር። አንተ ግን የምትማርው እንደዚህ አትናገሪኝ። ስነ ስርዓት ያዥ። አትናገረኝ ኤፍሬም። ናውጣ ከፈለክ ዛሬ ነው ካልጋ የተነሳሽ። እባክሽን እኔ ጤናሽን ነው የምፈልገው። በጣም ጤናዬን ብትፈልግ ነው 10 ጊዜ እየመጣ እኔ ሰላም እንድትሆኝ ነው የምፈልገው። ጤናዬን የሚፈልግ ሰውማ ምን አይነት ሰው እንደሆነ አሁን ላይ እየተረዳሁኝ ነው። እንደው አንተ ግን የምትፈልገው ሁሌ አልጋ ላይ ተኝቼ እንድቀር ነው አይደል? አይሳካልህም፣ እንዳታስበው። ውጣ እባክህ፣ የምወጣበት ቦታ ላይ ውጣ። እኔ ቢያንስ እናንተ ሻንጣን ጎትቼ አላስወጣሁክም። አንተ ያደረግከውን ነገር አልደገምኩኝም። አልወጣም ከዚህ ቤት። እሱ ፊት ቆሜ አልሰደብኩህም። አንተ ግን ምንድን ነበር ስታደርገኝ የነበረው? እንደ ውሻ ነበር ስታባረረኝ የነበረው። አልወጣም ከዚህ ቤት። አንተ ካልወጣ እኔ መውጣት ወዳለብኝ ቦታ እሄዳለሁኝ። መውጣት ትችያለሽ። ኦኬ። ልክ ደግሞ ከዚህ ነገር መረበሻ መንገድ ስታጣ ነው። በምን ሰላም እንሳት ነው? ማን እስቲ ከዚህ ቤት ማን እንደሚያስወጣኝ ያለው? ስማኝ ዛሬ አንዴ በእኔና እሷ ማን ያገባኝ? አያገባኝማ። ግን ልንገርህ፣ ሁለተኛ እንድታምም አትፈልግማ፣ የእሷንም አትፈልግማ። ስለዚህ ዛሬ ውጣና ተረጋግታችሁ ሌላ ቀን ታወራላችሁ። ማን ነው የሚወጣው ከዚህ ቤት? አንተና እኛ እንወጣለን። ለምንድን ነው የምወጣው ከዚህ ቤት? እንወጣለን። ትንሽ ትችላላችሁ። ትንሽ ጊዜ ስጠና እንወጣለን። ለማን ጊዜ አልሰጥም። እንደዚህ ምን እንድትናገረኝ አልፈልግም። አልተናገርኩም። እየተናገርከኝ ነው። እሷን ወገና እየተናገርከኝ ነው አይደል? እና ምን ትሆንልህ? ትወደቅልህ? ትማምልህ? እሷንም ፍላጎት እሱ ነው። ተሰማኛለህ? ሄኖክ ይኸውልህ፣ ሄኖክ ነው ብላኛለች ስምህ። እኔን እንደዚህ ልትናገረኝ አትችልም። ስማኝ፣ መጀመሪያ መረጋጋት። እንደዚህ ልትናገረኝ አትችልም። ምንድን ነው የተናገርኩ? እየተናገርከኝ ነው። ምንድን ነው የተናገርኩ? እያብን ወግነህ ማንን ነው አንተ? እሷን ምን ትሆንልህ? እስኪ ንገረኝ። ከዚህ በላይ ምንም እንድትሆን ነው ምንም እንድትሆን አልፈልግም እያልኩ ነው። በቃ እሷ በተነሳችበት ቀን እየመጣህ እንደዚህ ማድረግ ግን ፌር ነው? ፌር ነው? ለምን? ደህና ነች። እኔ ሰላም ሰጠው። በዚህ ሰሞን ያልመጣሁት እኔ ስለተነሳች ነው። ደህና ነች። እንደዛ ነው የሚታይ። ስላሳሰበ አይደለም። አያገባሽም እንጂ አሁንም የምታው ደህንነት ስነ ስርዓት ያዥ። እያወራን ነው። ራስህ እያሳመንከኝ፣ ራስህ መልሰህ ለመጠገን አትሞክር። ራስህን እያሳመንከኝ ያለው። ተረጋጊ መጀመሪያ። ችግር የለውም። ስማ ይፊ፣ እሷ በጣም እንትን ታገግምና ከዛ ቀስ ብላችሁ ታወራላችሁ። ሌላ ታሪክ አላወራሁም። በመሀላችሁ መግባት አልፈልግም። የእሷ ጤንነት ግን ያሳስበኛል። ገብቷል? ሰው የህያብ ጤንነት ነው የሚያሳስበው። በጣም ያሳስበኛል። ከመቼ ጀምሮ? ካሁን ጀምሮ ያሳስበኛል። ጭራሽ ማለት አንተ ስትጎዳኝ ስለኔ ጤንነት የሚያሳስበው ስላለ ነው እንደዚህ ያንጫጫ ያለው። አልገባኝም። አይደለም በጣም እንደሚያሳስብ ስላንቺ እንደሚጨነቅልሽ ነው እየሰማለሁ። ያ የሚጨነቅልኝ ሰው ስላለ ነው። አሁንም አንተ እንደዚህ ጨነቅ ያለ ይመስለኛል። ምንድን ነው የሚፈልገው? እኔ አልገባኝም። ፍላጎት ነበረ ይውጣልኝ።
ነገ ከአንቺ ጋር ለብቻሽ ላወራሽ እፈልጋለሁ። ማውራት ከፈለኩኝ ከአንቺ ጋር ያልጨረስኩት በጣም ብዙ ነገር አለ። በጣም እኔ ግን ሁሉንም ነገር ካንተ ጋር የነበረኝን ነገር በሙሉ ጨርሻለሁ። እኔ ደግሞ ከአንቺ ጋር ምንም ነገር አውርቼ አልጨረስኩኝም። ተሰሚኛለሽ አይደለ? ጨርሰሃል። ምንም ነገር አውርቼ አልጨረስኩም። እኔ ደግሞ ካንተ ጋር ማውራት አልፈልግም። አሁን አንቺ ነሽ ጥፋተኛ። ተረጋግተሽ ለምን አትቀመጪ? ለምን ተውሽ? ውጣ ውጣ። ያ በቤቴ ጭራሽ ውጣ። ወንድ ደረበሽብኝ ቤቴ ላይ ወንድ አስገብተሽ ውጣ እያልሽኝ ነው። ለነገሩ ልክ ነህ አንተ የምታደርገውን ነገር በሙሉ እዚህ ቤት ወንድ አስገብተሽ እኔን ውጣ ስትይኝ እኔ እንዳንተ አይነት ነገር አላደረኩኝም። እሺ እያረግሽ እኮ ነው እያየነው እኮ። አንተማ በጣም እንደዚህ አይነት ሰው ስለሆንክ እኮ ነው ሁሉንም ሰው በአንተ አይን የምታስበው። ልቀቂኝ፣ አትግፊኝ። ስማኝ ላውራ። ስማኝ በልብ ስማኝ። እንደኔ እያዳመጥኩ አንተ እንደምታስበው አይደለም ሁሉም ነገር። ተረጋጋ ምልም ለዛ ነው ገብቶሃል? እሺ ምንድነው ማለት ነው? በምታስበኛ እንግዲህ አይደለም እኔ የመጣሁት እዚህ ቤት ገብቶሃል? እሷን ትሪት ለማድረግ የመጣሁት እንግዳ ነኝ። ደግሞ ውጣ ምናምን የምትለኝ ነገር እኔ እንደዛ ይባል ወንድ አያስፈልጋትም አያስፈልጋትም። እህቷ ጽጌ ትበቃለች። ኧረ እንደዛ ነው የምታስበው? ይኸውልሽ ነገ ስመጣ ግን ማለት ነው አጠገብሽ ወንድ ላይ አልፈልግም። እሺ ኦኬ። ምናልባት ግን እኔ እሱ አጠገብ ልሆን እችላለሁ። እሺ ወንድ ላይ አልፈልግም እያልኩሽ ነው። እሺ ማን ስለሆንክ ነው አንተ እንደዚህ የምታዘኝ? ያገባኛል። እኔ ማን ያገባኛል? ለምንድን ነው የሚያገባ? እኔም ስለአንተ አያገባኝም፣ አንተም ስለኔ አያገባህም። እናንተ ያለን ነገር ጨርሰናል። አልጨረስም። ጨርሰናል ብለህ ከአፍ ቃል ያወጣው መጀመሪያ ጊዜ አንተ ነበርክ። ስለና ስለአንተ ግንኙነት ያቆምከው ራስህ ነበርክ። እኔ አልነበርኩኝም። ሰው ውጣልኝ እባክህ ውጣልኝ። አትረብሽኝ አትበጥጠኝ። አንተ ማንም ስለሆንክ አይደለም አጠገብሽ ሰው እንዳላገኝ አጠገብሽ እንትን እንዳላገኝ የምትለኝ። ማንም እንደዚህ አይነት ስልጣንም የሰጠ ሰው የለም። ምናልባት ምን ይታወቃል፣ ነገ የራሴን ቤት ተከራይቼ ልታገኝ ትችላለህ። ቤት የምትለውን አሙቀ መቃጠል ትችላለህ። ውጣ ውጣ። አይ ነው አውቃለሁኝ ምን ያክል እንደምትረበሽ አውቃለሁኝ። እሺ ለምን አትወጣ? ለምን ነው ወጣው? ለምንድን ነው እሱ ውጣ በትኝ? ኦኬ እሺ እኔ ልወጣ ነው። ሄኒ ወደ ምን ሄድበት ቦታ መሄድ እንችላለን። ማን ነው እሱ ከዚህ ቤት ውጣ የሚለኝ? እኮ ችግር የለውም አትወጣ። አንተ እዚህ ቤት ማን ነኝ ብሎ ነው ያሰበው? ተረጋጋ ነው የምልሽ። ማን ነኝ ብሎ ነው ያሰበው? ውጣ እያልኩኝ ነው በቤቴ። ሄኒ አሁን ተረጋጋ እያልኩ ነው። እሺ እዚህ ጋር ማንም ከማንም ጋር እንዲጨቃጨቃ ውጣ ብሎኛል አይደል ከቤቴ? ማን ነው እሱ ከዚህ ቤት ውጣ የሚለኝ? ሁሉም ሰው እንዳንተ አይደለም። ባይዘው እንዳንተ አይደለም። እስከ ዛሬ ለካ ልታረቅም ስትይኝ የነበረው እኔ ላይ ወንድ ደረበሽብኝ ይኖራል ነው። ምን አይነት አስተሳሰብ ነው እያሰብክ ያለው? ሽማግሌ አምጥቼ እየለመንኩሽ ጉልበትሽ ነው። ሽማግሌ አምጥተህ ይቅርታ ስጠይቀኝ እኮ ያለብን ነገር በሙሉ አጽርታ አይደለም ለካ ከጀርባዬ ነበረ ማለት ኤፍሬም፣ በእናትህ ትዕግስቴን አታስጨርሰኝ። ውጣልኝ። ቢያንስ ለሰው ልጅ ክብር ይኖር፣ የምታወራው ነገር ለከት ይኖር። እሺ ለከት ይኖር፣ ለምታወራው ነገር ስነ ስርዓት ይኖር። አንተ ማን ስለሆንክ ነው እንደዚህ ንግግር ለኔ የምትናገረኝ? እሱ ማን ስለሆነ ነው ከዚህ ቤት ውጣ የሚለኝ? ማን ነው እሱ? አንተስ ማን ስለነበርክ ነው ተደርበህ ከሰው ጋር ውጪ ስትለኝ የነበረው? ለሱስ መልስ ይኖራል በጣም። እሺ ውጣልኝ። ያለበዛ እኔ ወደምሄድበት ልሂድ። ድጋሜ እዚህ ቤት ካለ ግን እኔ አልመለስም። ተግባብተናል? አዎ ገብቶሻል። ያወራሁትን ነገር ገብቶሻል። ከዚህ በላይ ምንም ልናገርሽ አልችልም። እሺ በቃ ነገ ታወራላችሁ። ልቀቀኝ። እሺ አትወራለች። ኧረ አልነካም። አንተ ማንም ስለሆንክ እንዲነካኝ አልፈልግም። አልነካም። እሺ ነገ ታወራላችሁ። ተረጋግተን፣ ችግር የለውም። ተረጋጋ። መጀመሪያ ተረጋጋ። እሱ ነው የምፈልገው። አልጨረስንም። እሺ እኔና አንቺ አልጨረስንም። እኔና አንቺ ተረጋጋ። አንቺ በቃ ችግር የለውም። በማንም ወንድ እኔን ታስወጭኛለሽ? ገፍትረሽ ማንም አይደለም። ፍሬም ገፍትረሽ ያስወጣሽኝ ነው። ማንም የነካሰው የለም። እዚህ ጋር ትጮህብኝ